የኢትዮጵያ ሰብአዊ መብቶች ኮሚሽን የሕክምና ባለሙያዎች ለመንግስት ያቀረቧቸው ያላቸው ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም፣ ከምቹ የስራ ቦታ ጋር የተያያዙ 12 ጥያቄዎች በሰጧቸው 30 ቀናት ምላሽ አላገኙም በሚል ከግንቦት 5 ጀምሮ የስራ ማቆም አድማ ማድረጋቸውን መረዳቱን ገልጿል። በኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር አቶ ዮናስ ሙሉጌታ ለዶይቼ ቬለ በሰጡት ማብራሪያ በተፈጠረው ሁኔታ ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠባበቁ ለማረጋገጥ ተችሏል። እየተከናወነ ያለው የስራ ማቆም አድማ በህብረተሰቡ ላይ በተለይም ደግሞ ጽኑ ህሙማን ውስጥ የሚገኙ በህፃናት ላይ ተጽዕኖ እያሳደረ ስለሆነ ይህንን መሰረታዊ አገልግሎት በተቻለ መጠን ለህብረተሰቡ ማቅረብ መቀጠል እንዳለባቸው ለሁለቱም አካላት ጥሪ አቅርበናል። ኢሰመኮ ፖሊስ የህክምና ባለሙያዎችን በቁጥጥር ስር ያዋለ መሆኑን አያያዛቸውን አስመልክቶም ክትትል በማድረግ ላይ መሆኑንም ኃላፊው ተናግረዋል። ከፖሊስ ጋር በነበረን ግንኙነት እየተነገረን ያለው እነዚህ በቁጥጥር ስር ያዋሏቸው ህክምና ባለሙያዎች ሌሎች የስራ ባልደረቦቻቸው ላይ ዛቻ ሲፈጽሙ የነበሩ፣ ሌሎች ስራ ትተው እንዲወጡ ጫና ሲፈጥሩ የነበሩ ተብለው የተጠረጠሩ ናቸው ብለዋል። በሀገር አቀፍ ደረጃ በርካታ የህክምና ባለሙያዎች ቁጥጥር ስር ውለዋል የሚሉ ሪፖርቶች አሉ። በጽህፈት ቤቶቻችን አማካኝነት የተወሰኑትን ቬሪፋይ ለማድረግ ሞክረናል። የተወሰኑት በዋስትና እንደተለቀቁ እኛም እናውቃለን። አሁንም ድረስ ግን በቁጥጥር ስር ውለው በፖሊስ ጣቢያዎች የሚገኙ የህክምና ባለሙያዎች እንዳሉ እንረዳለን። በተቻለ መጠን ግን አድቮኬት የምናደርገው እንደ ተጠርጣሪ በቁጥጥር ስር ሲውል በቁጥጥር ስር እንዲውል ምክንያታዊ ጥርጣሬ መኖር አለበት። ስለዚህ ወንጀል ፈጽሟል ተብሎ የሚታመኑ ሰዎች በመሆናቸውን የማረጋገጥ ኃላፊነቱ እንዲወጣ ፖሊስ ክትትል እናደርጋለን። የተለያዩ የሲቪክ ድርጅቶችና የፖለቲካ ፓርቲዎች ይህ ጉዳይ በአፋጣኝ መፍትሄ እንዲሰጠውና የችግሩ አፈታትም ሰላማዊ እንዲሆን እየጠየቁ ነው። ከእነዚህም መካከል ኢሶዴፓ አንዱ ሲሆን የፓርቲው ሰብሳቢ ዶክተር ራሄል ባፌ አሁንም ችግሩን ለመፍታት ጊዜ አለ ባይ ናቸው። አትሊስት ለጥያቄያቸው እውቅና እንዲሰጥ ነው ሲገፉ የነበረው እና መንግስት በዛ ልክ ትኩረት ሰጥቶ ይሄ ተገቢ ጥያቄ ነው፣ ችግሩም አለ መሬት ላይ የሚል እውቅና ሰጥቶ ከነሱ ጋር ተነጋግሮ የመፍታት አዝማሚያ አልታየም። ኦፕሬሽን የሚደረጉ ሰዎች አልጋ ይዘው ተኝተው እያለ ወላዶች በየሰዓቱ በየደቂቃው እየመጡ ድንገተኛ አደጋም በዛው ልክ ብዙ እነሱን ፋታ የማይሰጥ የህዝብ ህይወት የሰው ልጅ ህይወት በእጃቸው የሆነ ችግር እያለ በዛ መልኩ መፈታት ነበረበት። ይሄ አንድ ወር ጊዜ እኮ አንድ ሳምንትም ረጅም ጊዜ ነው መፍትሄ ለመስጠት ከታሰበ። ይሄንን ፖዚቲቭሊ አይቶ የመፍታት ኃላፊነት በተጠያቂነት መንፈስ መንግስት ሊወጣው የሚገባው ጉዳይ ነበር። ዘግይቷል፣ ግን አሁንም እርምጃው ይፍጠን። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ የስራ ማቆም አድማ ያደረጉት የጤና ባለሙያዎች በአስቸኳይ ወደ ስራቸው እንዲመለሱ፣ ይህ ካልሆነ የሙያ ፈቃድ ሊነጠቁ እንደሚችሉ ለብሔራዊ ቴሌቪዥን ጣቢያ በሰጡት ማብራሪያ አስጠንቅቀዋል። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ። ላይሰንሳቸውን ይዞ መቀጠል እንደሚከብድ፣ በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ግን ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸው ህጎችና የሰብአዊ መብት መርሆችን የተከተሉ ሊሆኑ እንደሚገባ ማሳሰባቸው ተቋሙ ባወጣው መግለጫ ላይ ተጠቅሷል። የመብት ተሟጋች ድርጅት የሆነው አምነስቲ ኢንተርናሽናል ትናንት ኤክስ ላይ ባወጣው መግለጫ ደግሞ በአሁኑ ወቅት ከ20 ያላነሱ የጤና ባለሙያዎች በአዲስ አበባ ፖሊስ መታሰራቸውን በመግለጽ ባለስልጣናት መብታቸውን በመጠቀም ጥያቄ በማቅረባቸው ብቻ የታሰሩትን የጤና ባለሙያዎች ሙሉ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል። በጦርነት ምክንያት ከቀያቸው የተፈናቀሉና ላለፉት 5 ዓመታት ኑሯቸው በመጠለያ የሆኑ በትግራይ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የፌዴራል መንግስቱና ህወሓት እያወዛገቡ ካሉ አጀንዳዎች መካከል ቀዳሚው ነው። የኢትዮጵያ ፌዴራል መንግስት ባለስልጣናት በትግራይ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ ህወሓት የተለያዩ ምክንያቶች እየፈጠረ እንዲሁም እያስተጓጎለ ይገኛል በማለት የሚከስ ሲሆን፣ ህወሓት በበኩሉ ህዝቡ ያፈናቀሉ ታጣቂዎች በኃይል ከተቆጣጠሩት ቦታ ሳይወጡ ተፈናቃዮች መመለስ ለደህንነታቸው አስጊ መሆኑ በመግለጽ ይህ የማረጋገጥ ግዴታ ያለበት የፌዴራል መንግስቱ ኃላፊነቱ አልተወጣም ብሎ ይወቅሳል። ከትላንት በስቲያ በሽረ ተገኝተው ተፈናቃዮች ያሉበት ሁኔታ የተመለከቱት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተፈናቃዮች የመመለስ ጉዳይ ከፖለቲካዊ አጀንዳ መቅደም አለበት ሲሉ ተናግረዋል። ፖለቲካ በሁለተኛ ደረጃ አስቀምጦ ህዝብ ማስቀደም እንዲሁም ተፈናቃዮች ወደ ቀያቸው ገብተው መደበኛ ህይወታቸው የሚጀምሩበት ሁኔታ መፍጠር የሚገባበት ወቅት ላይ ነው ያለነው። በጦርነት ወቅት እንዲሁም ከዛ ቀጥሎ ባለው ጊዜ አሜሪካ በአስቸጋሪ ወቅት እነኚህ የተቸገሩ መደገፏ ያኮራታል።
ይሁንና መፍትሄው ይህ አይደለም። መፍትሄው ተፈናቅለው እዚህ ያሉት ወደ ኑሯቸው እንዲመለሱና እንደነበሩበት ውጤታማ ገበሬዎች እንዲሆኑ ቤተሰቦቻቸውና ማህበረሰቡ ዳግም እንዲቋቋም ማድረግ ነው። እንደዛ እንዲሆንም ይሻሉ። ያለ ጥርጥር ከተፈናቃዮች ተወካዮች የሰማሁትም ይህ ነው። ከተፈናቃዮቹ ስለ ፖለቲካ ብዙም አልሰማሁም። የሰማሁት በማንኛውም ሰዓት ከክረምት በፊት ይሆን በኋላ እንዲሁም በየትኛውም ወቅት ነገም ቢሆን መመለስ እንደሚሹ ነው። የሚፈልጉት የመመለሱ እድል ነው። ስለዚህ ህዝብ እናስቀድም። All they need is an opportunity, and so let's put people first. በዚሁ የአምባሳደሩ ጉብኝት ወቅት የተገኙት አዲሱ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ተፈናቃዮች የመመለስ ጉዳይ ቀዳሚ አጀንዳ ነው ሲሉ መናገራቸው የክልሉ መገናኛ ብዙሃን ዘግበዋል። 1 ሚሊዮን ወይ ልዕሊኡ ዝኸውን ተፈናቃሊ ብልመና መልክዕ ሓገዝ እናሃበት 1 ሚሊዮን ወይም ከዛ በላይ የሆነ ተፈናቃይ እርዳታ እየሰጡ ከማኖር ይልቅ 1 ሚሊዮን ገበሬ፣ ነጋዴ፣ ሰራተኛ ቢሆን ነው መፍትሄ የሚል ሆነው የቀረበው። ስለዚህ የዚህ ዋነኛ መፍትሄው ወደ ቀያቸው መመለስ መሆኑ ተሰምሮበታል። በዚሁ ላይ ሁሉም መግባባት ላይ ደርሰዋል። ይህ ሆኖ ያለ ግን ተፈናቃዮች ወደ ቀያቸው እስኪመለሱ ድረስ ሰብአዊ ድጋፍ ያስፈልጋቸዋል። ተመዛበልቲ እዚአቶም ናብ መረበቶም ክሳብ ዝምለሱ ሰብአዊ ሓገዛት የድልዮም እዩ። ይህ በእንዲህ እንዳለ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሽረ በነበራቸው ቆይታ በቅርቡ በኢትዮጵያ ምርጫ ቦርድ እንደተሰረዘ ከተገለጸው ህወሓት ከፍተኛ አመራሮች ጋር እንዲሁም ከትግራይ ኃይሎች ወታደራዊ አዛዦች ጋር ተገናኝተው መወያየታቸው ተዘግበዋል። ህወሓት ያሰራጨው መረጃ እንደሚያመለክተው አምባሳደሩ ከፓርቲው ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጨምሮ ከሌሎች የህወሓት አመራሮች ጋር ተገናኝተው መወያየታቸው ያሳያል። ሶስተኛው የአውሮፓ ህብረትና የአፍሪካ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች የጋራ ስብሰባ ትናንት እዚህ ብራስልስ ተካሂዶ ውሳኔ በማሳለፍና የጋራ መግለጫ በማውጣት ተጠናቋል። ስብሰባውን የመሩት የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ካያ ካላስና የአንጎላ የውጭ ጉዳይ ሚኒስትርና የአፍሪካ ህብረት የስራ አስፈጻሚ ካውንስል ሰብሳቢ ሚስተር ቴቴ አንቶኒዮ ሲሆኑ በስብሰባውም 50 ሚኒስትሮችን ጨምሮ ከ70 በላይ ልዑካን የተሳተፉ መሆኑ ታውቋል። የሚኒስትሮቹ ስብሰባ በዋናነት በሰላምና ደህንነት፣ የኢኮኖሚ እድገትና የስደተኞች ጉዳይ ዙሪያ ያተኮረ እንደነበር ተገልጿል። እንደ አውሮፓ አቆጣጠር በ2000 ዓ.ም ካይሮ ላይ የተፈረመው የሁለቱ አህጉሮች የትብብርና አጋርነት ስምምነት ዘንድሮ 25 ዓመት የሞላው ሲሆን ሚኒስትሮቹ በስብሰባቸው በተለይ እንደ አውሮፓ አቆጣጠር የካቲት 2022 ዓ.ም የተካሄደው ስድስተኛው የመሪዎች ስብሰባ ያስተላለፋቸውን ውሳኔዎች አፈጻጸም በጥልቀት እንደገመገመ ተገልጿል። ትብብራቸውን የበለጠ ለማጠናከርና ወደ ላቀ ደረጃ ለማሳደግ የሚያስችሉ ውሳኔዎችን በማሳለፍና ባለ 10 ገጽ የጋራ መግለጫ በማውጣት ሚኒስትሮቹ ስብሰባቸውን ያጠናቀቁ ሲሆን ይህም በዚህ የአውሮፓውያኑ ዓመት መጨረሻ ለሚካሄደው የአፍሪካና የአውሮፓ ህብረት ሀገሮች መሪዎች የጋራ ጉባኤ ስኬት መሰረት ሊሆን እንደሚችል ታምኖበታል። የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ወይዘሮ ካያ ካላስ ሁለቱ አህጉሮች ሊነጣጠሉ የማይችሉና በጋራ ጥቅም የተሳሰሩ ስለመሆኑ በስብሰባው አንስተዋል። Africa and Europe are each other's twin continent. አፍሪካና አውሮፓ መንታ አህጉሮች ናቸው። በጂኦግራፊ የምንገናኝና የማንነጣጠል ነን በማለት የጋራ ፍላጎትና ጥቅሞች እንዳሉን ሁሉ ሁለቱ አህጉሮች የጋራ ተግዳሮቶችና ፈተናዎችም እንዳሉባቸው ገልጸዋል። አያይዘውም የውጭ ጉዳይ ኃላፊዋ አፍሪካ አሉ በስብሰባው ላይ Africa is a vibrant continent with the youngest and fastest growing population on earth.